ሰላም ቤተሰብ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ርዕስ ሴት ልጅ በእስልምናና ሴት ልጅ በክርስትና የትኛው ክርስትናን ለሴት ልጅ ከፍተኛ ቦታ የሚሰጠው ወይስ እስልምናን የሚለው ቁርአንና መጽሐፍ ቅዱስን እየጠቀስን ምን ይሆናል ማለት ነው። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ። ተባረኩ። ከእስልምና ወይ ደግሞ ከቁርአን ከሐዲስ እንጀምራለን ማለት ነው። እሺ በሳሂህ ቡኻሪ ቁጥር 304 ላይ ሴቶች የአእምሮ የሃይማኖት ጉድለት ያለባቸው መጠራታቸውና በሱረቱ አልበቀራ ምዕራፍ 2 ቁጥር 282 ላይ የሁለት ሴቶች ምስክርነት ከአንድ ወንድ ጋር እኩል መደረግ ማለት ሁለት ሴቶች ከአንድ ወንድ ጋር እኩል ናቸው በእስልምና ማለት ነው። ምስክርነታቸው ሁለት ካልሆኑ አይቀበልም ወይ ደግሞ ተቀባይነት አያገኙም ማለት ነው። ይሄ ደግሞ በክርስትናው ሄደና ያለ መጽሐፍ ቅዱስ ወንድም ሴትም በእግዚአብሔር አምሳል እንደተፈጠሩ ይነግራል። ገላትያ ምዕራፍ 3 ቁጥር 28 ላይ ሄደን ብናነብ በክርስቶስ ኢየሱስ ሁላችሁ አንድ ናችሁና የአይሁድ ወይም ደግሞ የግሪክ ሰው የለም፣ ባሪያ ወይም ደግሞ ጨዋ የለም፣ ወንድም ሴትም የለም፣ በፈጣሪ ፊት በጸጋና በሰብአዊነት እኩል ነች ሴት በክርስትና ማለት ነው። እንዲሁም ደግሞ በትዳር ውስጥም ደግሞ ምን በትዳር ውስጥ በእስልምና አሁንም በእስልምና እናያለን። ሱረቱ አል ኒሳአ ምዕራፍ 4 ቁጥር 34 ላይ ሚስቶች ባልታዘዙ ጊዜ በመጀመሪያ ምከር፣ ቀጥሎ ከአልጋ መለየት፣ በመጨረሻ ምቷቸው የሚል ስልጣን ለወንዶች ተሰጥቷቸዋል። እንዲሁም ደግሞ አንድ ወንድ 4 ሴት እንዲያገባ ተፈቅዶለታል ማለት ሱረቱ አል ኒሳ ምዕራፍ 4 ቁጥር 3 ላይ ወደ ክርስትናው ብንመጣ ደግሞ በትዳር ዙሪያ ደግሞ እጅጉን ከፍተኛ ቦታ የሚሰጠው ለትዳር እንደሆነ አሳያችሁ። ባል ሚስቱን መምታት ይቅርና የራሱን አካል እንደሚወድ ክርስቶስ ቤተክርስቲያንን እንደወደደ ነፍሱን አሳልፎ እንደሰጠላት ሚስቱን እንዲወዳት ነው መጽሐፍ ቅዱስ የሚናገረው። ሚስትን ማጉላላት ጸሎት እንደማይሰማ አስጠንቅቆ ይናገራል መጽሐፍ ቅዱስ። ኤፌሶን ምዕራፍ 5 ቁጥር 25 እስከ 28 ሄደን ብናነብ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ስለ እርሷ ራሱን አሳልፎ እንደሰጠ ሚስቶቹን ውደድ፣ ባሎችም ደግሞ እንደገዛ ስጋቸው አድርገው ሚስቶቻቸው ምን ይበሉ ይውደዱ ነው የሚለው መጽሐፍ ቅዱስ። ሌላ ደግሞ አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ ባሎች ሆይ ጸሎታችሁ እንዳይከለከል ከደካማ ፍጥረት ጋር እንደሚኖራችሁ አድርጋችሁ ማስተዋል ከሚስቶቻችሁ ጋር አብራችሁ ኖሩ ይላል። አይደለም ሚስትህን ደብድብ ካልጋ ላይ አይልም። የራስን አካል እንደምትወድ ሚስትህን ውደድ ነው የሚለው መጽሐፍ ቅዱስ ማለት ነው። እናንተ እንዴት አያችሁት? ተባረኩ ሴቶችዬ፣ አብሶ ሙስሊም ሴቶችዬ እንዴት ነው? ቁርአን ሴት ልጅ ለ3 ቀን ለ4 ቀን ገዝቶ መገናኘትን ይፈቅዳል። በየትኛው አንቀጽ? ኦኬ ሐዲሱን ሳይሆን ሐዲሱን እንድታመጪ አልነግርም። ሐዲሱን እንድታመጪ አልፈልግም። ለምን? በየትኛው ሱረታል? በየትኛው ሱረታል? ለምን ሐዲሱን እንድታመጪ አልፈልግም። ለምን ነግርሻለሁ። እሱ ሐዲሱን እንድታመጪ አልፈልግም። ቁርአን ችግር የለውም። ከቁርአን ማሳያለሁ። ከነሱረቱ ከነቁጥሩ ነው ተነማራጃና ተነቁጥሩ። ተረጋጋ። እኔ ከሐዲስ ከቁርአን ብቻ ማሳያለሁ። ችግር የለውም። ግን ሐዲስ አትቀበልም አንተ? ሐዲስ ይሄ ማሻሻያ ሆኖ የተጻፈውን አልቀበልም። ሳሂህ የሆኑ ሐዲሶች አትቀበልም? እኔ ከሱረታል ከቅዱስ ቁርአን ከሱረተር ተነሱረተሩ ተነመረጃ ካመጥሽ አምናለሁ። እኔ ከቁርአንም ማሳያለሁ። ምንም ችግር የለውም። ግን ሐዲስ እቀበላለሁ ወይም አልቀበልም። ቁርአን በአማርኛ ያለበትን ታሳኛለሽ? አዎ አሳያለሁ። ግን አሁን መጠይቀህን ብቻ መልስ። ሐዲስ እቀበላለሁ ወይስ አትቀበልም? ችግር የለም። እንደዚህ ያዙረን ስለሱ እንመጣለን። ብቻ እኔ ተነሱረተሩ ነው ያሳየኝ። ተነቁጥሩ በየትኛው አንቀጽ ብዬሻለሁ? ተነመረጃ ብሮስኪ ሐዲስ እቀበላለሁ ወይም አልቀበልም የምትለዋን መልስልኝ በመጀመሪያ። የማልሳለሁ ለሱ እንመጣለን። እኔ ተነሱረተሩ አምጪ ብዬሻለሁ። ከማጋር ነው አንቀጹን በየትኛው ቁርአን ላይ ነው ሴት ልጁን ለሶስት ቀን አከራይታ ተከራይታ በየትኛው ቁርአን ላይ እየተደማመጥን? እኔ ከቁርአን እየተደማመጥን በየትኛው ቁርአን ላይ አዳምጣ። እኔ ከየትኛው እሺ አንዴ አዳምጥ። እያወራ አትግባ። ከየትኛው ቤተ እምነት ጋር ነው የማወራው? ከዋሃቢይ ጋር ነው? ከሺአ ጋር ነው? ከአህባሽ ጋር ነው? ከቁርአኒስቶች ጋር ነው? ከየትኛው ሙስሊም ጋር ነው የማወራው የሚለውን እንድለይ አንተ ሐዲስ ትቀበላለህ ወይስ አትቀበልም? ያ 350 ማሜ እሺ እየሰማሁ ነኝ። ሂጅበት። ሐዲስ ትቀበላለህ ወይስ አትቀበልም? ሂጅበት አለኝ። ስለሱ እንመጣለን። በየትኛው ቁርአን ላይ ነው እንደዚህ የሚለው? እሱን ብቻ መረጃ አምጪው እስቲ አንብብልን።
እሺ አይታይም። አረብኛውን አንብብልን እስቲ። አረብኛ ታነባለህ ወይስ? አረብኛ አይደለም አማርኛ ናቸው። ከሴቶችም ኋላ ጥብቆች እጃቸውን በምርክ እየታየኝ አይደለም። ከሴቶችም በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ አለ። በገንዘብ እዛ ጋር አሳምርበት። ዝሙተኛ ሳትሆኑ የሚለውን ቦታ አሳምርበት። በገንዘብ የምትፈልገው ምንድነው? እሱን ጠይቃ አሳምርበት። እዛ ጋር ምንድነው የምለው? እዚህ ጋር አሳምርበት። በምን ላሳምረው? በማን በብስቴ ድገሜ እዛ ጋር ዝሙተኛ ሳትሆኑ የሚለውን ቦታ አሳምርበት። ኦኬ አስምሪበት። ያ ከሴቶችም በባል ጥብቆች እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ አለ። በገንዘብ የምትፈልገው ምንድነው? ድገም እስቲ። በገንዘቦቻችሁ ለምን እንደፈለገው ለምን እንደተባለው ትርጉሙ ገብቶሻል? አንተን እየጠየኩ ነው። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ የሚለው ምንድነው? ምንድነው የምትፈልገው በገንዘብ? በገንዘብ ተፈቀደላቸው ምን ለማለት ፈልጎ ነው? እስቲ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ካለ በኋላ ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው አለ። በገንዘብ ፈልገ የምትጠቀምባት ሴት ምን አይነት ሴት ናት? በገንዘብ ፈልገሃት ይታለም። እስቲ አዳምጪ በስነ ስርዓት። እሺ ሌላ ፈለገው እዛ ጋር ስለ ኒካ ነው እያወራለሁ። አንቺ እንትን ሳይሆን ስለዚህ በሱ እዛ ጋር ሶስት ቀን ብሎበት ኒካ የሚል አሳየኝ እስቲ። በገንዘብ ያለበት እኮ ስለ ኒካ ወደ ሐላል እንዲገባ ነው ወደ ሐላል እንድትገባ ነው እያወራለሁ። እዛ ኒካ ከተገናኛት በኋላ ነው ከተጠቀምክባት በኋላ ነው ከተጠቀምክበት በኋላ አይልም። እዛ ጋር እስቲ ከተጠቀምክበት ቦታው አንብበው ምን ይላል? ይሄን አንብበው። የተጠቀማችሁባቸውን ሴቶች የምትለዋን እስቲ አሳምርበትና አሳምርበት ለበለው እንደሱ አንብበው እስቲ ምን ይላል እዚህ ጋር? እዛ ጋር ዝሙቱን እንዳልፈቀደ አይተሻል። ዝሙቱን እኮ አልፈቀደም እኮ አይተሻል። እዚህ ጋር አንብበው ፓፓ፣ እዚህ ጋር አንብብልን። የተጠቀማችሁባቸው ሴቶች እኮ ለቅመሽ ማውጣት የለብሽም እኮ። እንደዛ ከሆነ እሺ በ15 ብር ሴት ልጅን መግዛት ይፈቀዳል ምሎ በመጽሐፍ ቅዱስን ከየንና በእናንተ በ15 ብር ሴት ልጅ ትገዛ ምሎበታል። አሁን አሰፋህና እሱን ጥቅስ ታወጣለህ። አሁን አሰፋህና ችግር የለውም። አንተ ጀግና፣ አንተ ጎበዝ ብዬ እሸልምሃለሁ። ከዛን ጊፍትም ሰጣለሁ። ኦኬ እሺ አሁን ላሳይሽ ከፈለግሽ። በመጀመሪያ ግን እችን ጨርሳት። አሁን የተጠቀማችሁባቸውን ሴቶች ያለው ምንድነው? ይሄ እኮ ለዛ አይደለም የሚያወራው። አልተረዳሽም። ያረዳድ ችግር ነው ያንቺው። የተጠቀማችሁባት ሴት ናት። የተጠቀማችሁባቸው የሚል የለም አላልክም ነበር? ይሄ ምን ይላል? እስቲ አንብብላቸው። እኔ ጋር እዚህ ጋር ቆይ የትኛ ቁርአን ነው እሱ እንደዚህ ያለው? እሱን እስቲ ጥቅሱን ንገርልኝ። አይልም የትኛ ነው? ሱረተል የትኛ ነው? ቁርአን የሱረተል የትኛ ነው? ንገሪ እሱን። ሱረተል ማን ነው? ሱረቱን ኒሳ ያው የሴቶች ምዕራፍ ይላል ወይስ አይልም? የተጠቀማችሁባቸውን ሴቶች ብሎ እሱ ጋር ይላል። እኔ አሁን አይልም አልልም ይላል፣ ግን ይሄንን እንደዚህ ያለ ሊለበለቀ ኦኬ ክፍያውን ምክንያት ማለት ነው ትርጉም ሊኖር ይችላል። አሁን ስለዚህ በደንብ አላውቅም። ለምን እሺ ከውሱ ጋር ይሄንን ከውሱ ጋር ለምን አትከራከሩም? እና ገና እንደገባ እኔ ቆይ በሙግት ሲመቱ ገና እንደገባ እኮ አኩቻ ነኝ ብለህ ነበር የገባኸው። መልሳለሁ የቱ ጋር ነው ዘራፍ ብለህ ነበር እኮ የገባኸው ፓፓ። አሁን የተጠቀማችሁባቸውን ምህሮቻቸው እንግዲህ ይሄ ደግሞ እናንተ ጽፋችሁ ነው የምታመጡት። ይሄ ውሸታሞች እኛንን ይሄን መጽሐፍ የጻፍ ነው። ይሄን መጽሐፍ እኛንን የጻፍ ነው። አረ አይደላችሁም። መልካም። በመጽሐፋቸው ላይ ነብያቸው ከሰራተኛ ጋር መወሰቡን በሚስቱም መያዙን
ጽፈዋል አይደለም? አዎ፣ ግን እንዴት እንደሆነ ያው ራሳቸውን ብንጠይቃቸው አይሻልም? ያው ማን ያውቃል ብለሽ የምታስቢውን ሰው ልጠሪው ትችያለሽ። ነብዬ ከሰራተኛ ጋር አልተኛም ብሎ የሚያወራ ካለ እዚሁ ልጠሪው ትችያለሽ። በዚህ አንጻር ግን ይህን ድርጊት ከፈጸመ ግን ጤናማ ድርጊት ነኝ ወይ አይደለም? እንደ ማንኛውም ሰው እንኳን አሁን ነቢያቶቹን ተውና ኖርማል ሰው እንኳን እንደዛ ሲያደርግ ይደብረናል፣ እኛ ያስጠላናል። ትክክል አይደለም። በትክክል እንግዲህ በስብናው በጣም ብዙ ነገር ይባልለታል አይደል? መልካም ስብና አለው መሐመድ ተብሎ ይነገራል አይደል? ያ ኦኬ ካሊድ አንተ አለህ ነው? ይኸው እኔ አለው ግን ስራ ላይ ነኝ። እንደምንም አመቻችተህ ግባና የዋሸነው ነገር ካለን አግባና አዋርድን። በመልካም ስብና አላቸው ከሰዎች ይልቅ ተብሎ የሚባልላቸው ሰው ናቸው። እንዲሁም ደግሞ በእስልምና ሴት ልጅ በጣም ተከብራለች ብለው እንትን ይላሉ አይደለም? ሲናገሩት ሰማያለሽ አይደል? ያ እሱ የኔም ጥያቄ ነው በነገርህ ላይ። ከዚህ አንጻር እንዴት ሴት ልጅ ተከበረች ተብሎ ሊባል ይችላል ብለሽ ትያለሽ አይደል? አዎ፣ ግን ይሄ መስፈርት ይሆናል ብዬ አላስብም። ከእዛ ጋር ይገናኛል ብዬ አላስብም። ግን ትክክለኛው ቁርአን ወይም አላህ ለሴት ልጅ ምን ያህል ቦታ ሰጥቷታል የሚለውን ነገር ማወቅ ነው የምፈልገው። እሱን ደግሞ ያው ቅድም ባነበብነው መሰረት ሴት ልጅ ምን አይነት ቦታ እንዳላት አላየሽም? ሱራ 4:34 ላይ ያ እሱ ጋር ማይቻለው፣ ግን ብዙም የሰማችሁ አልነበረም ቅድም ላይ። ሱራ 4:34 አንብብላት እስኪ አንዴ። ኦኬ፣ ይሄ የቁርአን ክፍል ሴት ልጅን እንዳከበረ ያሳያል ወይስ እንዳዋረደ ነው የሚያሳየው? መቼም አንቺ መጽሐፍ ቅዱስን ስለምታውቂው ብዬ ነው። ከዛ አንፃር አንብብላት። እሺ፣ ከዛ በፊት ግን ማሂ ሚስት መመታት አለባት እንዴ? ለምን እንደምትመታው ምን አጥፍ ማለት ለምን ስለሆነ አምላክ አንድ አምላክ ሚስታችሁን ደብድቦ አይልም መቼስ አይለም። ግን ምናልባት አለመግባባት ከተፈጠረ ሰዎች ኢሞሽናል ሆነው የሆነ ነገር ሊያደርጉ ይችላሉ። ግን ያ የሰዎቹ ነው የሚሆነው ብዬ አስባለሁ። አሁን ለምሳሌ አንድ ክርስቲያን ሚስቱን ሊመታ ይችላል። ግን ክርስትናው ፈቅዶለት ሳይሆን የራሱ ድክመት የራሱ ኃጢአት ነው እና ልክ ነሽ፣ ሰው ሊያደርግ ይችላል። ግን በእስልምና ስመጪ አላህ ራሱን የፈቀደው ሱራ 4:34 ላይ ዮኒ ማሂ ራስሽ ጥያቄ ልጠይቅሽ። አምላክ ሚስትን ደብድብ ብሎ ያዛል ብለሽ ታስቢያለሽ? እኮ እሱን እኮ ነው የምለው። አምላክ ላያዝ ይችላል፣ ሰዎቹ ግን ሊያደርጉ ይችላሉ። ምክንያቱም በጣም ጥሩ። ስለዚህ በመጽሐፋችን ላይ በእኛም መጽሐፍ ቅዱስ ላይ እንዲሁም በቁርአን ላይ ደብድቡ የሚል ትእዛዝ ካለ ያ መጽሐፍ ከአምላክ አይደለም የሚለውን ያስይዘናል አይደለም? ወይም ያ መጽሐፍ ሴት ልጅን አላከበርም ንቋል እንጂ ያስበላል አይደለም? ኦኬ፣ እኔ እንደሱ ለማለት ይከብደኛል። አሁን ለምን ለመሰለህ? ምክንያቱም የሚቀርብበት ስበብ ሊኖራቸው ይችላል እነሱ እንደሚሉት፣ ወይም ደግሞ አምላክ በምን ያህል ነው ይችል ልጅ ሚስቱን ትመታ ብሎ ያስቀመጠበት መንገድ እና እሱ በምንም አይነት መስፈርት ቢሆን ሴት ልጅ መደብደብ እንደሌለባት አታምኝም? እኔ አምናለሁኝ። እንኳን ሴት ልጅ ወንድ ልጅም ማንም የሰው ፍጡር ባይደበደብ እንትን ባይ ነኝ። እኔ ካኑ ኦኬ፣ በትክክል ገና ለገና አንቺ ታምሻለሽ ብዬ እንድትደበደቢ ባዝ ትክክል አይደለም ብለሽ ስለምታምኚ ቁርአኑ ግን ይህን በግልጽ አላህ ተናግሮታል ብሎ አስቀምጧል።
አሁን አንብብላት። እሺ ሱራ 4 አያ 34 ላይ እንዲህ ይላል፣ ወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው አለ። አላህ ከፊላቸውን በከፊሉ ላይ በማብለጡና ወንድም በሴት ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው አለ። መልካሞቹ ሴቶች ለባሎቻቸው ታዛዦች፣ አላህን ባስጠበቀው ነገሩን ሩቅን ጠባቂዎች ናቸው አለ። እነዚያ ማመጻቸውን የምትፈሩ ገጽጿቸው። ማመጻቸውን የምትፈሩ ያመጹትም አይደል ግን ገና ያምጻሉ ብላችሁ ከፈራችሁ ገጽቷቸው፣ በመኝታዎቻቸውም ተለያቸው። እቺ በቅንፍ ያለችዋ ሳካ ሳታደርሱ የሚለው አረብኛ ውስጥ የለም፣ ማጭበርበሪያ ነው ይሄ። ምቷቸውም ይላል እንደ እስልምና አስተምሮ ማለት ነው። ሱራ 4 አያ 34 ኮስቴ ገስጿቸው ነው። ገስጿቸው ያው ተቆጧቸው እንደማለት አይደለ? መጀመሪያ ተቆጧቸው አለ፣ ገጽቷቸው አለ። ከዛን በአልጋ ተለያቸው አለ፣ በመኝታም ተለያቸው ካለ በኋላ ምቷቸው አለ። ምቷቸውን ብሎ ገና ለገና ማመጻቸውን የሚፈሩትን ነው። ገና ለገና ማሂ ባላለሽ እኔን ተወኝ፣ ፕራይቬት ተወኝና ወደ ቀጥል። ጥሩ እሺ። ገና ለገና ታምጫልሽ ብሎ ባልሽ ባልጋ ቢለይሽ መልካም ነው ትያለሽ? ገና ለገና አምፀሽ አይደለም ልታምጽ ትችላለች ብሎ በመፍራት በመስጋት ባልጋ ቢለይሽ ትክክል ነው ትያለሽ? አይ ትክክል አይደለም። እሺ ገና ለገና ታምጫልሽ ብሎ ቢደብድብሽ ትክክል ነው ትያለሽ? አረ ትክክል አይደለም እንዳለ እኮ አሁን እዚህ ጋር ያሉት እኮ ሁሉም ትክክል አይደለም። በትክክል ይሄ ነው እንግዲህ ቁርአን መረዳት እንፈልጋለን። ምክንያቱም ለምን እንደተባለ ይሄ ቁርአን ማወቅ እፈልጋለሁ እኔ በበኩሌ። ኦኬ ይሄው ለማሂ ሊያስረዳት የሚችል ሰው መግባት ይችላል። ለምንድን ነው ሴት ልጅ እንድትደበደብ ያዘው? እንግዲህ ተልከቱ እስልምና ሴት ልጅ እንዴት አክብሯታል ተብሎ በሚጠየቅ ጊዜ እስልምና ሴት ልጅን በጣም ነው ያከበራት። ኦኬ ለምሳሌ በጣም ካከበራት ነገር ውስጥ የቁርአን ክፍል ሰጥቷታል። አንድ የሥራ ክፍል በስሟ ሰይሟል። ምን ብሎ ሱረቱ ኒሳ ብሎ የሴቶች ምዕራፍ ብሎ ሰይሟል። ኧረ እባክህ እና አክብሯት። በጣም ይገርማል። እሺ ሱራ 4 የሴቶች ምዕራፍን ስናነበው ግን እንኳን አይደለም ያከበረበት ያዋረደበት ምዕራፍ ሆኖ እናገኘዋለን። ከአንድም ዘጠኝ አያዎችን መጥቀስ እችላለሁ እኔ ሴቶችን እንዴት እንዳዋረደበት እዛው ሱራ ላይ። የመጀመሪያው ተጠቃሹ ይሄውና ሴት ልጅ እንድትደበደብ ያዝበት የሱራ ክፍል ነው። ማብራሪያዎቹንማ ገብተን ብናይ ተጠላላችሁ። አራውና ብላት ነው የሚለው እንደው በጣም በቃ ማይሆን ከድብደባዎች ድብደባ ሶሪ ቦስ አይኖምኔት እንትናን ሀዩንና ማለት ነው አብዱራዛቅን መተው አሁን አንተ የተናገርከው ውሸት እንደሆነ ለማሂ እንዲያስረዷት ማለት ነው። ከክርስትና ለምን ትማሪያለሽ እያለት ነው አብዱራዛቅና እነሱ መተው ለምን አይናገሩም? በጣም ደስ ይለናል። ይሄው እኔ ማይኬን ይዛለሁ። እኔ ሁላችንም ማይካችንን ይዘን አብዱራዛቅ እና ይሄው ካንተ ትማር እድሏን እንስተ ትልቁ ላይ ትሆናለህ ከፍተህ አይ ሱራ 4 ቁጥር 34 ሴቶችን ደብድቧቸው የሚለው ከዚህ አንፃር ነው። ነብያችንም ሰራተኛ የወሰበው ከዚህ አንፃር ነው ብለን ትጥለናል። ታብራራልናል። እኛም እንማራለን፣ እህታችንም ትማራለች ማለት ነው። እድል ሰጥቻለሁ። እኔ ይቀጥል። እንዴት ናችሁ ሁላችሁም? ሰላም ብያለሁ። መቅዲ እንኳን ሰላም መጣሽ እህታችን። ሎንግ ታይም ሁሉ ሰላም መቅዲ። አልተመቻትም መሰለኝ። በረከት ሰላም ብያለሁ። እንዴት ነህ? ኦኬ እሺ። ሁለቱም ያለው ይሄንን ብዙ ጊዜ ሙስሊሞች ሊያመልጡበት የሚጠሩት ነገር ምንድነው መሰለህ? ዶኢፍ ነው የሚሉት ብዙ ጊዜ አይታቸው ከሆነ
የከፈትነው መረጃ ከቁርአን ላይ ሆነና ደንግጠዋል። ምን ያርጉት? በይት ነው ይበሉት፣ ምን ይበሉ? በምን እናመልጥበታለን? ገብተን ራሱ ምን ብለን እንቀጥፈበታለን እያሉ ነውና እስቲ ውባህዮች ካላችሁ ገብታችሁ አስረዱን። እየጠበቅናችሁ ነው። ሴት ልጅ መደብደቧ መቀጥቀጧ ያስከብራታል ወይስ ያስንቃታል? እኛ እዚህ ጋር ዛሬ ያለ ነው ምን ብለን ነው? እኔ ምን ርዕሱን ነው ሴት ልጅ በእስልምና እንደተናቀች በክርስትና ግን የተከበረች እንደሆነች ነው አይደለም? እንደኔ ቆም ነው። አዎ። ስለዚህ ይኸው አረ እንዴ ምን ማለት ነው? ናየውና ብሎ ሊያብራራለን ይገባል አይደለም? የትኛው ሙስሊም ግን እኛ ቁርአን ነው ከፍተን እያሳየን ያለ ነው። ቀጥል። ኦኬ እሺ። ማሂ እሱም ብቻም ሳይሆን ደግሞ አዩብ ማለት ኢዮብ ማለት ነው። ሚስቱ ምን ማድረግ አለበት ወይም ደግሞ እንዴት ይምታት የሚለውን ራሱ ቱቶሪያል ይናገራል። አላህ ሱራ 38 አያ 44 ላይ ሲያስቀምጥ እንዲህ ይላል፣ በእጅ ጭብጥ አርጩሜን ያዝ አለ። እሺ በእጅ ጭብጥ አርጩሜን ያዝ፣ ከዛስ በእርሱም አህያውን ምታ ይላል አይልም? ሚስትህን ምታ። አይሽ በእጅ ጭብጥ አርጩሜ ማለት እንግዲህ ይሄ ቀጭኑ እንጨት አርጩሜ እኔ እስከማውቀው ኦሮምኛ ነው። ይሄ ከዛፍ ላይ የሚቀነጠሰው ቀጭን እንጨት አለ። እኛ እሱን እንጨት የምናውቀው እንግዲህ ለእንትን ነው ለአህያ ምናምን መምቻ ነው። ከዛ ምን ይላል? በእርሱም ሚስትህን ምታ እያለ አላህ ሲያዝ ታያለሽ ማለት ነው። ስለሆነ በእስልምና ሚስትም መቀጥቀጥ ይቻላል። ሙሐመድ ራሱ አይሻን ሲመታት ያቺ ህፃኗ ማለት ነው የ6 ዓመት ህፃን ልጇን ሲመታት ሱናን ናሳኢ 39:64 ላይ ሲናገር እንዲህ ይላል፣ he gave me a shove in the chest that hurt me inside አለ። you thought that allowing this messenger would be unfair to you? ምን ደረቴ መታኝና አሳመመኝ። ከዛ እኔና አይሻ ተመታለች። እኔና አላህ ከአንቺ ጋር አንጀስት ምንሆን ይመስልሻል? አንፌር ምንሆን ይመስልሻል? እያለ ይናገራልና አይሻን ራሱ እንደመታት ያስቀምጣል። ህፃኗ በ6 ዓመት አግብቷ በ9 ዓመት የተገናኛትን ስለሆነ ይሄን እያየን ሚስቶቻችሁ ምቱ። ገና ፔሬ ያላየች ህፃን ልጅን አግብታችሁ ተገናኝታችሁ ፍቱ። በብራችሁ ለ3 ቀን ተከራይታችሁ ተገናኝታችሁ ከዛ ብሯን ሰጥታችሁ ተፋቷት። የሚስታችሁ ቤት አልጋ ላይ ሚስት ካልሆነች ሴት ጋር ተኙ ሚል መጽሐፍ እንግዲህ ሴት ልጅ አንድ ሙስሊም መጣ ተከብረናል የሚሉ ከሆነ ይሄ የመጨረሻ በቃ ወይ ማሰብ አችልም እንደማለት ነው። ይሁንዬ አንድ በቃ በዚህ የሱራና አያ ክፍል ላይ እኛ ሴቶች ተከብረናል ብለው አንድ ሴት መግባት እንኳን ባትችል ከስር ኮመንት ላይ እንዲጽፉ እድል እንሰጣለን። በዚህ የቁርአን ክፍል መሰረት በዚህ አያ መሰረት እኛ ሴቶች ተከብረናል ብሎ አንድ ሴት ይጻፍ። ወንድም መግባት እንኳን ባትፈልጉ እንኳን አይቻልም እንጂ ይሄው በጣም ስለ ሴት ልጅ ከተወራ በእስልምና ይሁን በእስልምና በጣም ከባድ ነው የሚሆነው። በጣም ከባድ ነው የሚሆነው። ይቅርታ አድርጉልኝና አንድ መውለድ የማትችል ሴት ልጅ ቤት ውስጥ ካለ ምንጣፍ ጋር ኮምፔር ተደርጋ ምንጣፉ የተሻለ እንደሆነ የሚነገርበት ሃይማኖት ነው። ይቅርታ አድርጉልኝና ማለት ነው። በጣም ነው የሚያሳፍረው። ሴቶች እህቶቻችን በጣም የምንወዳቸው የምናከብራቸው ሚስት የሚሆኑን እናት የሚሆኑን እህት የሚሆኑን ልጅ የሚሆኑን ናቸው። ፍሬን የሚሰጡን ናቸው።
እንደ እስልምና ግን የናቃት የለም ሴት ልጅን እንደ እስልምና ሴትን የዋረደ የለም እንዴትም ማለት ነው እንዴትም ብትመጡ እንዴት እንደምትረገም በቁርአን ሳይቀር እኮ ነው የምትረገመው ለምሳሌ ማሂ አንድ እዚህ ጋር አንድ ነገር አንቺ ልጠይቅሽ ቁርአን ታውቂያለሽ ማሂ አዎ ሁራይን ማለት እነዚህ አይናቸው በጣም የሚያምር አይደሉ? አይሰማው ቆስቲ የምን እየሰማኝ ነው? ትሰማያለሽ ነው ከቆስቲ መሰለኝ ተቋርጦ አይናቸው የሚያምረው ምናምን ቆንጆ የሆኑ ሰዎች አትሰማም ነበር አሁን ተመልሳል። ኦኬ አጥንታቸው የሚታይ ትራንስፓረንት የሆኑ አይናቸው በጣም የሚያምር ጾታቸው ጉጭ ጉጭ ያሉ ሴቶች ለአንድ ሙስሊም የሚሰጡ ናቸው አይደለም? አይናቸው የሚያምር አይናቸው ቆንጆ የሆኑ ቆንጆ ሴቶች በቃ መሰለኝ እንደዛ ብዙ ጊዜ ሲባል ስለሰማሁ እኔ ግን አላነበብኩም ግን ሲባል ሰምቻለሁ ብዙ ሲወራ ጾታቸው ጉጭ ጉጭ ያለ እንደሆነ አታውቅም? ያው እኮ ነው በቃ አንድ ሴት ቆንጆ ነው ከተባለ ሙሉ ቆንጆ ናት ማለት ነው። ከጡታቸው ጋር ምን ያገናኘዋል? ቆንጆ ናቸው ሙሉ ማለት ነው። አይ ስፔሲፊክ አድርጎ ቁርአኑ ጡታቸው ጉጭ ጉጭ ያለ ብሎ አስቀምጧቸዋል። ኦኬ ጡታ ጉጭማዎች እንደሆኑ ካፕተን እናሳይሽ። እሺ አሳየኝ እንትኑን ቁጥሩንም ራሱን ማየት ፈልጋለሁ እኔ ቁርአን ላይ ነው ያለው ጡታ ጉጭማ ሴቶች አዎ ቁርአን ላይ በስነ ስርዓት ብዙ ጊዜ እንደውም ሰምተሻቸው ከሆነ ሱራ ዘዳግም ምዕራፍ 23ን ጠቅሰው ምን ይሉናል ቆላው የተቀደቀጠ ብሉ እንዴት መጽሐፍ ቅዱስ ላይ ይጻፋል ይላሉ በጣም የሚገርማችሁ ግን ጡታ ጉጭማ ሴቶችን ብሎ ጡታ ጉጭማ ብሎ በስርዓት ጽፎ አላህ እንትን ይላል ኦኬ መረጃውን ከፍተን እናሳይሽ እንደዛም ብቻ አይደለም ሌላ የሚሰቀጥጥም ነገር ከፍቻ ሳይሻለሁ እሺ ዮኒክ ፈተው ያው ይሰማል ሱራ 78 አያ ከ31 ጀምሮ ላንብብልሽ እንዲህ ይላል ለጥንቁቆች መዳኛ ስፍራ አለላቸው ማለትም ገነት ማለት ነው አትክልቶችና ወይኖችም እኩያዎች የሆኑ ጡተ ጉቻማዎችም ይላል የተሞሉ ብርጭቆዎችም በውስጡ ትርፍ ቃልን ማስዋሸትንም አይሰሙም እያለ ይናገራል ያው እኩያዎች የሆኑ ጡተ ጉችማዎች ይላል ቁርአኑ ማለት ነው ሱራ 78 አያ 33 ኦኬ ይሄም ብቻም ሳይሆን ላሳይሽ ምን አይነት ሴቶች ናቸው ገነት ያሉት የሚለውን ላሳይሽ ሱራ 56 አያ 35 ጀምሮ ስታነቢ እኛ አዲስ ፍጥረት አድርገን ለነርሱ ፈጠርናቸው ካለ በኋላ ደናግሎችም አደረግናቸው ለባሎቻቸው ተሽሞርማሪዎች እኩያዎች አደረግናቸው ይላል ደናግሎች አደረግናቸው የሚለውን ደግሞ ምን አይነት ድንግልና ነው ትተኛለሽ ማለት ወንዶች ከሴቶች ጋር ከተኙ በኋላ ድንግልናቸው ይመለሳል ገነቱ ነው ማለት እየተኛሉ ይመለሳል እያለ ማይጠፋ ድንግልና ነው በገነት ያሉ ሴቶች ያላቸው ማለት ነው ብሎ የሚናገረው ኡስታዙ ሱረቱል ነብህ ቁጥር 33 ላይ ጡተ ጉችማ ሴቶችን አላህ በጀነት ውስጥ እንደሚሰጥ እነዚህ ሆራላይኖች ጡታቸው ጉጭ ጉጭ ያለ እንደሆነ ይናገራል ነው ቪዲዮ ካለ ታዘጋጀዋለሁ ኡስታዙ የሚናገርበትን አንድ ወሲብ 78 አመት ነው የሚቆየው ይላል አንድ ሱር 78 አመት ነው የሚቆየው ይላል ሙፈሲሩ ሲያብራራ ይሄ ደግሞ እነዚህ ደግሞ ወሲብ የሚደረጉት ሆራላይኖች ከተደረጉ በኋላ within 5 minutes ድንግልናቸው ይመለሳል ይላል ስለዚህ አሁን ተመልከቺ ዋናው ፖይንት ይሄ አይደለም እነዚህ ሆራላይኖች አጥንታቸው የሚታይ ትራንስፓረንት የሆኑ ውበት ማለት እንደዚህ አይደለም መቼም አጥንቷ የሚታይ ውበት አለ እኔ እንጃ እኔ አጥንቷ የሚታይ ሴት
ውበት ይመቸኛል ካለ መፍታችሁ ነው። ሙስሊሞች የሚመቻቸውን ያውቃሉ ራሳቸው። አሁን ማሂ ያለሽ እሰማሻለሁ። ፖይንት አለኝ እዚህ ጋር። ምንድነው ፖይንቴ? እነዚህ ሆትላይኖች ለሙስሊም ወንዶች ነው አይደለም የተዘጋጁት? ላማኞች አይደለ? ለምሳሌ በጽድቅ የኖሩ ሰዎች እንደኛ ስለስመጣ በጽድቅ የኖሩ ሰዎች በሰማይ አክሊል እንደሚያገኙ እንደዛ መሰለኝ። ያው ከዚህ በፊት ሲያስረዱ ሰምቻለሁ። ለዛ መሰለኝ ለአንድ ሸሂድ ለሆነ ደግሞ ለእስልምና ብሎ ለተጋደለ ሰው ደግሞ 72 ሴት ይሰጠዋል በጀነት ውስጥ ማለት ነው። እንደዛ ሆኖ ሳለ ለአንድ ሰው 72 ሙሉ የሚሰጡት ሴቶች ናቸው። 72 ሙሉ። አዎ እነዚህ ሁረላይኖች 72 ሴት ይሰጠዋል። ሸሂድ ሆነሽ ከሞትሽ አንቺ ይኸውልሽ አየሻት እቺ ሴት በዛ በጀነት ውስጥ ያሉ ሴቶች እነዚህ ናቸው። አጥንታቸው እንደዚህ የሚታዩ እና አንድ ሸሂድ ሆኖ ለሞተ ሰው 72 ደነጋግል ሴት ይሰጠዋል ይላል። ዙም አድርግላት። ይኸው መሽካተል መሳቢ ላይ ምን ብሎ ይናገራል? ነው እያሉህ ነው። ደኢፍ ነው እያሉ እኮ ነው። ከታች አይተሃል። ደኢፍ ነው እያሉ አረሳሂህ ነው። ያው ደኢፍ ነው ይላሉ አይደለ? ኦኬ ዙም አድርግላት። ይሄ ምን ይላል? አረበኛ ትችያለሽ አይደለም? እንዴ ወይ አልችልም። ይኸው ሶሂህ ይላል። ኮፒ አድርገህ ትራንስሌት ታደርግላታለህ። ከሌላ አስነበባት። አረበኛ የምትችሉ ከስር ይሄ ደኢፍ ነው የሚለው ብላችሁ ጻፉ እስቲ። ወንድ ከሆናችሁ አሁን እስቲ እናንብቡ። ምን ይላል? አንድ ሸሂድ የሆነ ሰው በሚሞት ጊዜ he is forgiven at the first shedding of his blood ይላል። ልክ በመጀመሪያው በሞተበት ቅጽበት ደሙ በፈሰሰበት ቅጽበት ምን ይደረጋል? ኃጢአቱ ይቅር ይባላል። he is shown his bond in paradise በገነት የሚያገኘውን ነገር ያሳያል፣ ያያል። ከዛስ በኋላ he is preserved from the punishment in the grave ከመቃብር ቅጣቱ የተጠበቀ ይሆናል። he is kept safe from the greatest terror ከሁለተኛው ጦርነት ምን ያለ ይሆናል? ሴፍ የሆነ የተጠበቀ ይሆናል። he has placed on his head the crown of honor a ruby of which is better than the world and what it contains ከምድር የበለጠ ንግስታት ከሚያደርጉት ከበለጠ ዘውድ በጭንቅላቱ ላይ ይደረግበታል። ከዛስ he is married to 72 wives of the maidens with large dark eyes በጀነት ካሉ አይናቸው ከሚያማምር ትላልቅ ከሆኑ ጠቆር ካለ አይን ካላቸው 72 ሴቶችን ምን ይላል? ያገባል፣ ይሰጠዋል። and he is made intercessor for 70 of his relatives እናም 70 ለሚሆኑ የቅርብ ዘመዶቹም መልጃ እንዲያቀርብ ይፈቀድለታል ብሎ ይላል። ከዛ ከስር ግሬዱ ምን ይላል? ሶሂህ አልባኒ ቡም የሚቀጠፍባችሁ ቅጥፈት ይሄ ነው ነው የምንላችሁ እኮ። ደኢፍ ነው ስለተባላችሁ አትምሩ። ስለሚያሸማቅቅ ምን ያደርጋሉ? አውቀው ደኢፍ ነው ይላሉ፣ ግን በፍጹም አይደለም። ይሄው ይሄ የታመነ ነው፣ የታመነ ትምህርት ነው። ሌላም ሐዲስ አለ ሐሰን ከፈለገች ጀሚዓ ተርሚዚ ላይ አንብብላ ራሱን ነው ሐዲስ ነው። he is married to 72 wives along al-hurul ain of paradise ይላል። ራሱ ሐዲስ ነው። ያኛው ይሄ ሶሂህ ነው፣ ሳሂህ ማለት ነው። ይሄ ደግሞ ሐሰን እንግሊዘኛውን ከፈለግሽ ማለት ነው። አረብኛ ስለማችል ያው ሐሰን ይላል። ሐሰን ማለት ጉድ አሪፍ ሐዲስ ማለት ነው። ተቀባይነት ያለው ሐዲስ ዳይፍ ነው እንደዚህ ሆኖ ካለ ምን አልከኝ? ዮኒ ይቀጠፋል። ማሂ ቅጥፈት ታውቂያለሽ በጣም እንደሚቀጠፍ ቢቀጥፉም ግን እኛም ከማዋረድ ወደኋላ አንልም። ችግር የለውም። ኤኒዌይስ ምንድነው ፖይንቴ እዚህ ጋር መሰለሽ? በዛሬው ርዕሳችን ላይ እነዚህ ሁር ላይ አንቺን ከላይ ይረግምሻል። ምን እያሉ ይረግምሻል መሰለሽ? አንቺ ክፉ አላህ ያጥፋሽና አንቺ ጋር እኮ ጊዜያዊ እንግዳ ነው።
እኛ ጋር እኮ ይመጣል። አንቺ አላህ አጥፋሽ እያሉ ይረግሙሻል። ይሄን ታውቂያለሽ? እኔ የምለው ቆስጤ ለምንድን ነው ክፉ ክፉን የምታመጡት? እንዴ ከየት ነው የምታመጡት? ክፉ ክፉን አመጣሁብሽ? ምን ደህና ነገር አለውና ነው? እስቲ ደህና ነገር እኮ ካለ ከስር ይጻፏልብሽ እኮ ማሂ። በዚህ ነገር ሙስሊም ሴትን አክብሯታል ብሎ አንድ ደህና ነገር ከስር ይጻፉ። መግባት እንኳን ባይፈልጉ ቢሸማቀቁም ነው ይኸው ይጻፉት፣ ችግር የለውም። ይኸው ኦኬ። አረ እኔ እንደዚህ አሁን አንተ ባብራራህበት ልክ እነሱ ሲናገሩ አልሰማም። ታውቃለህ፣ እኔ ከእነሱ ጋር ትንሽ እንዴት ይናገራሉ? እንደዚህ ካሉማ ከእስልምና ውጡ ሊሉ እኮ ነው ማሂ። እንዲህ ይሄንን ከተናገሩማ ከእስልምና ውጡ ማለት ነው። አይ አይደለም የሚል ሰው ግን ይሄው ቤቲ ክፍትን ሞዴሬተር ለማሂ ስጣት፣ እራሷ ታስገባ። ቁጭ አድርገው ነው አይደል ማሂ የሚሰብኳት? ይሄው እሷ ለሞዴሬተር ለማሂ ሰጣት፣ ማሂ ራሷ ጎትታ ታስገባች የፈለገችውን ኡስታዝ። ከዛ ቆስጣንቲኖስ ውሸታም ነው፣ ዮኒ ውሸታም ነው ብለው እንትን ይበሉ። የምትረገምበት ሐዲስ አለ ዮኒ? ሪያድ አሳሊ ላይ መክፈት አልችልም፣ የለኝም። መክፈት የሚችል ሰው ካለ እስቲ አንድ ቁጥር ይጻፍ። በቴሌግራም ስክሪንሾት ልክልህ። እንደዛም አልችልም፣ ኔትወርክ እየሰራልኝ አይደለም። ታውቃለህ፣ ዋይፋይ እሱ በምንም አልችልም። እሺ ወይኔ እኔ በግሪን ስክሪን ከፍተዋለሁ፣ ችግር የለውም። ቆይ ኦኬ፣ በቴሌግራም ላክልኝ ቦስ። ቆስቲ ወይ ለሩሃማ ላክላት፣ እሷ ትከፍተዋለች። እሺ እና ማሂ እነሱ ደይፍ ነው የሚሉት ሌላ ሀዲስ ነው እንጂ ይሄኛውን አይደለም። ግን ያው ስለማያውቁ ይምታታባቸዋል። ይሄኛው ሀዲስ ያው ሳሂህ ሀዲስ፣ ሌላም ይኸው ሐሰን የሆነ ሀዲስ እናመጣለንና ሀዲሱ እንኳን ተቀባይነት ያለው ነው። ሙስሊም ኡስታዞች ራሱ ይቀበሉታል፣ ቲክቶክ ላይ ያሉት ማለት ነው። ቅድም ያልኩሽ ደግሞ ከሴት ባሪያ ጋር ተኝቷል ያልኩሽ ራሷ እንግዲህ ዛራን ታውቂያታለሽ? እስልምና ላይ ንጽጽር ምሰራ ነችና የዛሬ አይ ቲንክ 1 ዓመት ምናምን በፊት ራሷ አዎ ምን ችግር አለው ተፈቅዶለታል እኮ ስትል ነበርና ሙስሊሞችም ይቀበሉታል። አሁን ነው በቃ አሁን በቅርቡ ደይፍ ነው ማለት ጀመሩ። ለምን? እያሸማቀቀ ስለሆነ ማለት ነው። ይሄኛው ሀዲስ ግን ሀዲሱ ሳሂህ ነው፣ ቁርአን ላይ ያለ ነው፣ ተፍሲር አልጃላሊ ላይ ያለ ነው። ተፍሲር አልጃላሊ ላይ ብቻ ሳይሆን አልሙወዱዲ ላይም ያለ ነው። ብዙ ተፍሲራት ላይ ያለ ማለት ነው። ያ ኮመንት መልካም ነገር ብቻ ጻፉ ክርስቲያኖች ማለት ነው። ሙስሊሞችም እንደዛ ብጽፉ መልካም ነው፣ ግን እኔ ማዘዝ አልችልም። እናንተ ልኬላታለሁ ለሩሂ መክፈት ትችላለች። ክርስቲያን ያለ መረጃ በተአምር አያወራም። የትኛውም ክርስቲያን ያለ መረጃ አያወራም። እሺ ትልቁ ላይ አርጋት ሩሂ አልሻ ሩሂ ወይስ እኔ ራሴ በግሪን ስክሪን ልክፈተው? አይ ያንተ እንኳን ካሜራ ተው ሊገለበጥ ይችላል። ሰርች አድርጌ ላውጣ ነበር እኮ ቆሻ እንዴ ቁጥሩን ልንገርሽ እስቲ ከስር ጻፈልኝ። ሰርች አድርጌ ላውጣልክ 287 ሪያድ ሳሊ 287 ላይ አለ ሐዲሱ። ሁላችሁም ከስር ያዙት። በሁራ ላይ የምትረገመው የሙስሊም ሴት ተመልከቱ፣ በረም እያያችሁ በሁራ ላይ ትረገማለች። ሁራ ላይ ማለት የጀነት ውስጥ ጥቱ ተጉጨማ ነች። በሁራ ላይ ሳትቀር ነው የሙስሊም ሴት የምትረገመው። እናንተ ከየት ነው የምታመጡት ብላለች ማሂ። መጽሐፉን ያነብቡልኝ እኛ አነበብን እንጂ አልተሳደብንም። አንባቢ እንጂ ተሳዳቢ አነባል ወይ? ችግር የለውም። በቃ እኔ ተልኩ ላይ አድርጌ አሊኮ ከፍትላችኋለሁ እያላችሁ ነበር። ከስር ማንበብ አልችልም መሰለኝ።
ይኸው ችግር የለውም። እኔ ከፈትኩልሽ። እሺ ሮያል ዳውሶሊን 287 ላይ ሙዳ ቢን ጀባል may Allah be blessed with him responded the prophet said ያለ መልእክተኛ እንዲህ አሉ። ተመልከቺ ምን አሉ ያለ መልእክተኛ እንዲህ አሉ whenever a woman harms her husband in this world ማንም ሴት ባሏን እንትን ምትል ከሆነ harm ምታረግ ከሆነ like ምታንቋሽሽ ከሆነ like ምታናድድ ከሆነ that this ይቅርታ is without any due right ከፈተችው ሩሂ ችግር የለውም ላምበውና ትንትያለሽ እሺ his wife among the huris in Jannah አለ ምን አለ የሱ ሚስቶች ከጀነት ከሆኑት ሁረላይኖች የጀና ሁረላይኖች says እንዲህ ይላሉ you must not harm him ልታናጀ አይገባሽም ልትሰድቢው ልታንቋሽ አይገባሽም may Allah destroy you አላህ ያጥፋሽ ይላል ምን ይላሉ አላህ ያጥፋሽ ይላሉ ልክ ሱራ 9 አያ ቁጥር 30 ላይ እኛ ክርስቲያኖችና አይሁዶች አላህ ያጥፋቸው ተብሎ እንደምንረገሙ ሁሉ ቁርአናይኖች ምን ይላሉ አላህ ያጥፋሽ ይላሉ he is only a passing guest with you ካንቺ ጋር እንደ አላፊ እንግዳ እኮ ነው ምን አባሽ እንትን ይልሻል and is about to leave you to come to us አንቺንም ጥሎሽ ሊመጣ ወደኛ አንቺ ጋር እንግዳ ነው ጊዜ እንግዳ ነው ምን ስለሆንሽ ነው አንቺ መታናጭ ባላችንን አላህ ያጥፋሽ እኛ ጋር እኮ ይመጣል አንቺን ጥሎ ብሎ ይላል ይሄ ነው እስልምና የሙስሊም ሴት በአላህም ተረግማለች በሆራ ላይንም ተረግማለች በሰውም ተረግማለች ያው ራሷ ሩሂ ከፍታ ተሳይሽ መረጃው መላእክት ይረግማታል እኮ እሱንም አትርሳ መላእክትማ እስከ ጠዋት ድረስ 600 ክንፍ ያላቸው መላእክት መጥተውም እስከ ጠዋት ድረስ ነው ሲረግሟት የሚያድሩት እሺ ቀጥ በጅጃላው ሩሂ ቅድም አሪፍ ነበር ግን በቃ እንዳነበበው ነው ቁጥሩንም ይሄው ሪያድ ሳሊሂን 200 ስንት ነው 87 287 ኦኬ እና እዛ ሐዲስ ላይ ታገኙታላችሁ ማለት ነው ባጭሩ ምንድነው አንድ ሴት ወይም አንድ ሚስት ባሏን የምታስቸግር ከሆነ የሆነ ጥፋት ካጠፋች እሱ ላይ ማለት ነው በሰማይ ያሉ የጀነት ሚስቶቹ ይረግሟታል አላህ ያጥፋሽ እኛ ጋር ይመጣል ምናምን ይተውሻል ምናምን እያሉ ይረግሟታል ማለት ነው እና አንድ ሴት አሁን ለምሳሌ ሙድ ላይ ካልሆነች ከዛ ደግሞ እርሱ ከእርሷ ጋር መተኛ ፈልጎ ሙዷ ላይ ካልሆነች እምቢ ካለች ሌሊቱ ሙሉ መላእክቶች እንግዲህ 600 ክንፍ ያላቸው መላእክቶች ይመጡና ይረግማቷል እሱም ሳያንስ የበሰማይ የሮቴት ይደበት ይረግማታል ምን አልከኝ የሮቴት ይደበት ሂሩቴ ሂጂበት እሱን ሐዲስ ክፍል ሳይ ሙስሊም 1436 ዲ ላይ ይገኛል እስቲ ሂሩት ሂጂበት እሱን ሐዲስ ምን ሊደበቅ ውስጥ መክፈት አልችልም ግን አዲሱ ላይ ምንድነው የሚለው አንድ ሴት ባሏ ለግንኙነት ፈልጓት ያቺ ሴት ያንን ግንኙነት መፈጸም ባትችል ከሱ ጋራ ማለት ነው የዛን ቀን ልታስደስተው ባትችል ሌሊቱ ሙሉ መላእክት እስከሚነጋ ድረስ እንደሚረግሟት ነው የሚናገረው ማለት ነው ግን መክፈት አልችልም ግን ሼር ማድረግላችሁ ካላችሁ ሼር አድርጌላችሁ ትከፍታላችሁ ግን አይ በሐሳቡ እንድትይጅበት ንገሪን ቁጥሩን ነው ብትሽል አይ ሐሳቡ ላይ እንድትይጅበት ነው ቁጥሩ የሚገኘው ሳይ ሙስሊም 1436 ዲ ላይ ነው እንግዲህ ተመልከቱ አንድ ሙስሊም ደፍሮ የገባ የለም ምክንያቱም እስቲ ሴት ልጅ በየትኛው ቦታ ላይ ነው የተከበረችው የሚለውን ነገር ነበር የጠየቅነው እሺ አንድ ጨዋ የሆነ ወንድማችንን
ጋብዝላችኋለሁ። ማከብረው የሚያከብረን የምር አይ ሪስፔክት ልጁን እስቲ ይግባና አንዳንድ ነገሮችን ከወንድማችን ጋር እናያለን። ይህን ሀዲስ ግን እናንብብላቸው እስቲ። ሳይ ሙስሊም ላይ የሚገኝ ሀዲስ ነው። እንዲህ ይላል when a man invites his wife to his bed ይላል። አንድ ወንድ ወደ አልጋ ሚስቱን ከጠራት and she doesn't come ከዛ ካልመጣች and he the husband ባልየው spends the night being angry with her በእርሷ ላይ ከተናደደ the angels curse her until morning ይላል። መላእክቶች ይረግሟታል እስከ ጠዋት ድረስ ይረግሟታል ብሎ ይናገራል ማለት ነው። ሳይ ሙስሊም የሚገኝ ሀዲስ ቁጥሩ ስንት ነው? እስቲ ሩይ 1436 ዲ ላይ ይገኛል ቁጥሩ። እና ምንድነው አንድ ሴት አልጋ በቃ ዛሬ ደስ ሳይላት አይ አልፈልግም ብላ ብቻውን ካደረ ሌሊቱ ሙሉ ያቺ ሴት በአንድ መላእክት አይደለም በአንድ መልአክ ብቻ ሳይሆን በብዙ መላእክቶች ስትረገም ታራለች እስከ ጠዋት ድረስ በማለት ይናገራል። ግን ይህን ነገር ሱራ 4 አያ 34 ላይ ወንድየው ሚስቱን ከአልጋ ቢለይ ምንም ይረገመው ነገር የለም ማለት ነው። ስለሆነ ጫናው ማን ላይ ነው? ሴቷ ላይ ነው። ስለሆነ በእስልምና ሴት ልጅ ተከብራለች ማለት ይሄ መፈክር ብቻ ነው እንጂ ምንም የእስልምና መዛግብት ከፍተን ስናይ ሴት ልጅ አለመከበሯን ነው የሚያሳየው ማለት ነው ባጭሩ። ያ የእስልምና መዛግብቶች ስራ የላቸው። ይሄኔ ማሂ እዚህ ጋር ጥያቄ ልጠይቅሽ። ለምሳሌ ይሄ ነገር አሁን ያነበበው ሐዲስ ሴት ልጅ ላይ መደረጉ ፍትሃዊ ነው ትያለሽ? ትልቁ ላይ ሆነ ይሆኔ እና ታብታብ በረንብ ይደረግ። እሺ አረ አይደለም 600 ክንፍ ባለው መላእክት መረገሟ ትክክል ነው ትያለሽ? እስከ ጠዋት ድረስ ትክክል አይደለም። ግን ለምንድን ነው እርግማን? በጣም እርግማን አለ። ለምንድን ነው እርግማኑ እንትን የተባለው? ለባሏ አምላክም ይረግማል። ባሏን ነይሴላት ወደ አልጋ ስላልመጣች እንግዲህ ሙድሽ ላይሆን ይችላል። ሁላችሁ ሴቶች እዚህ የራሳችሁን ነገር አስቡት። ባል ያላችሁ አላችሁ፣ ባል የሌላችሁ አላችሁ። ድካም አለ፣ ላይክ የስሜት መረባበሽ ይኖራል። ሙዳችሁ ይስተላልቱ ይችላልላችሁ። በእንደዚህ አይነት ነገር የራሳችሁን በቃ አረፍት ወይ በቃ ራሳችሁን የምታዳምጡበት ሰዓት ልትፈልጉ ትችላላችሁ። በዛ ጊዜ አይ በቃ ዛሬ እኔ ምንም አይነት ነገር አልፈልግም ብላችሁ ባላችሁን እንትን ብትሉት ባልየው ተናዶ ቢያድር መላእክት ሌሊቱን ሙሉ መጥቶ ምን ይላል? ሲረግማት ነው የሚያድረው። ተመልከቱ። በመላእክት ትረገማለች፣ በቁርአን ትረገማለች፣ በአላህ ትረገማለች። ለዚህ ነው መሐመድ ሳሂህ ቡኻሪ 304 ላይ ነው ምን ላይ ነበር? አይ ቲንክ 304 መሰለኝ። ለዛ ነው የገሃነም አብዛኛው ሴቶች የገሃነም ሆኖ አየዋቸው ብሎ ያለው። በወሲብ ምክንያት ነው በረምብ አድርገው ወሲብ ያደረገች ሴት ነች ጀነት የምትገባው እንደ እስልምና። ካልሆነ በገነትም ሄዳ ለወሲብ ነው፣ ወሲብ ለመደረግ ነው፣ በዚህም ወሲብ ነው። ምን አይነት በቃ በጣም ያሳፍር ነው። በጣም ብቻ ሳይሆን ቆስጤ ራሱ ማለት ነው ሳሂህ ሙስሊም 1436 ሲላይ ባሏ ከደበረው ማለት ነው። ባሏ ከተደበረባት አላህ ይደበርባታል ማለት ባሏ ከተቀየማት አላህ ይቀየማታል እሷን ኮምፕሊትሊ ማለት ነው። ይሄ ራሱ በጣም የማይሆን አይደለም። ሴት ልጅ ማክበር ማለት አምላክ ባልሽን አላስደሰትሽም ብሎ እንትን ሲደብረው ሲከፋብሽ ማለት ነው። ወይ ያው በትክክል በጣም ያሳዝናል።
እሱን አንብብላቸውና ወንድሞች ሰላም እንላለን። ቀጥል። ኦኬ እንዲህ ይላል ሳይ ሙስሊም 29 ላይ ዘ ፕሮፌት ሰይድ ይላል ያላ መልእክተኛ አለ I was shown the hellfire and that the majority of its dwellers were women who were ungrateful አለ። ከዛ ምን አለ እንዳየሁት ወይም ደግሞ አላህ ሳይቶኛል ምን አብዛኛው የሲኦል ሰዎች ማጆሪቲዎች ሴቶች ናቸው ምስጋና ቢስ ስለሆኑ በማለት ይናገራል። ሙሐመድ it was asked ጠየቁት do they disbelieve in Allah ሴቶቹ በአላህ አያምኑምን ብለው ይጠይቁታል። or are they ungrateful to Allah ወይም ደግሞ አላህ አመስጋኝ አይደሉም ወይ አላህን he replied እሱ መለሰ they are ungrateful to their husbands አይ ለአላህ አይደለም ungrateful የሆኑት ምስጋና ቢስ የሆኑት ለአላህ ሳይሆን ለአምላክ ሳይሆን ለባሎቻቸው ነው and are ungrateful for the favor and the good charitable deeds done to them እና ደግሞ ባሎቻቸው ለሚስቶቻቸው ያደረጉትን ነገር ስለማያመሰግኑ ምስጋና ቢስ ስለሆኑ ነው ምን አብዛኛው የሲኦል የሆኑ ሴቶች ማለት ነው። እንደዛ ብሎ ያስቀምጣል። if you have always been good to one of them አሪፍ ብትሆኑ ወይ ጥሩ ብትሆኑ ለአንዶቹ and then she sees something in you ከዛ የሆነ ነገር ባንተ ውስጥ ካየች she will say ትላለች I have never received any good from you ካንተ ምንም ጥሩ ነገር አግኝቼ አላቅም ትላለች በማለት ሴቶች አብዛኛው የገሃነም መሆናቸውን ይናገራል። የገሃነም የሆኑት ግን በምን ምክንያት ነው የሚለውን ብቻ ተመልከቱ። አላህን በመካድ ነው አይደለም። አላህን ባለማመስገን ነው አይደለም። ታዲያ ባሎቻቸውን ባለማመስገን ማለት ነው። አላህን ያመሰግናሉ፣ አላህን ያመልካሉ፣ ግን ባሎቻቸውን ብቻ ስላላመሰገኑ የሲኦል ናቸው በማለት ያስቀምጣል። ምስጋና ቢስ ናቸው ስለሆነ ከዚህ የተነሳ ማጆሪቲዎቹ አብዛኞቹ የሲኦል ናቸው የገሃነም ናቸው ብሎ ሳሂህ ቡኻሪ 29 ላይ ያስቀምጣል ማለት ነው እንደ እስልምና አስተምሮ። እሺ ሰላም ብያለሁ። አሁን የገባችሁ መሃንዬ እንደዛ መሰለኝና ፕሮናንሴሽን እና በረከት ሰላም ብያለሁ። ቅድም የለህም ነበር። ሰላም እንዴት አላችሁ? ሁላችሁም ሰላም ብያለሁ። እንግዲህ ሴቶችን በእስልምና ካነሳችሁ ከባድ ነው ይህንን ሀሳብ። እንደውም ቀደም ቆስጥ እያለ ነበረ ሁረ ላይኖች ከላይ ሆነው እዚህ ምድር ላይ ያሉትን ሴቶች ይሳደባሉ ሳይሆን ይራገማሉ። ለምታ ያጥፋችሁ ዶንት ሃርሚም አትጉዱት ምናምን እያሉ ከላይ ሆነው በመጠባበቅ እዚህ ያሉትን ሴቶች ሲራገሙ ታገኛቸው ያላችሁ። እንግዲህ ኢማጂን ሁራ ላይ የተባለው በሰማይ ያሉት ቁጭ ብለው ሲጠብቁ ማለት ነው ለመሳደብ። ሲቀጥል ደግሞ ያው ባይዘዌ አሁን እንደውም ሱና ላይ ዳይፍ አድርገውታል እንጂ ሌላ ሐዲስ አለ ሳሂህ ሐሰን የሆነ ሐዲስ ኤማን ኢዝ ኖት አስክድ አስ ቱ ዋይ ሂ ቢትስ ሂዝ ዋይፍ የሚል አንድ ወንድ አንድ ባል ሚስቱን ቢመታት ለምን ተብሎ አይጠየቅም የሚል ሐሰን የሆነ ሐዲስ አለ። አወጣው እንደ አይ ዳይፍ አድርገውታል እንትን ሱና.com ላይ እንዳልከው ሐሰን ሐዲስ አለ ሌላ እና ለምን ሚስቱን መታት ተብሎ አይጠየቅም ይላል። እኔ እዚህ ጋር አለ ለምሳሌ ሐሰን የሚል ለምሳሌ man is not questioned about why he hit his woman ይላል። ሚስቱን ለምን መታት ተብሎ አይጠየቅም ይላል። ስለዚህ እንግዲህ በሱራ 4:34 መሰረት ሚስቱን የመምታት መብት ተሰጥቶታል። ሰው የቀደም እያነሳው ነበር ናት መጀመሪያ ያስጠነቅቃል፣ አልጋ ይለያል፣ ምን ይላል፣ ከዛ መጨረሻ ላይ ያው ዱላ አንስቶ ያሳርፋል ማለት ነው። ሴቶች እንዴት እንደተከበሩ አናውቅም። እሱ ብቻ አይደለም፣ መላእክቶች ይራገማሉ፣ ሁራላይኖች ይራገማሉ። የወንዱን ስሜት መቆጣጠር ላይ ናቸው። በቃ እሱ አዝኖ መተኛት የለበትም፣ ስሜቱ ተጎድቶ ማደር የለበትም ብለው መላእክቶች ይጨነቃሉ፣ አላህ ይጨነቃል፣ ሁራላይኖች ይጨነቃሉ። ስለዚህ አንዱ ሰውዬ ያ ሼህ እንዳለው ነው። አሁንማ
ይሄንን ምንድነው ቁርአኑ ወይም ደግሞ እስልምና የወንዶች ሃይማኖት ነው እያሉ ሲሸማቀቁበት አይቻለሁ ያለው ያኛ አሁን አዲሱን ቁርአን ከነ ተፍሲሩ ያወጡት ሰውዬ ያሉት ማለት ነው። የወንዶች ሃይማኖት ነው እያሉ ብለዋልና ኤግዛክትሊ ነው በቃ እውነቱን ውስጡን ስታዩት የተነገረው ነገር ኤግዛክትሊ እንግዲህ በሼሁ ደረጃ እንደዚህ ነው እያሉ ነው ብለው መስክረውልናል። የወንድ ሃይማኖት ነው እያሉ ነው ይላል። ግን እውነቱ ወደ ውስጥ ሲገባ በእርግጥም የሚናገረው እንደዛ ነው። ስለዚህ ከእስልምና ራሳችሁን ጠብቁ። በተለይ ደግሞ ሴቶች፣ ወንዶች ደግሞ ይሄ ስጋዊ ፍላጎት ድራይቭ አድርጓችሁ አትሞክሩት። ባይሰው ትረክሳላችሁ እንጂ አትጠቀሙበትም። መጽሐፍ ቅዱስ ሲናገር ጋብቻ ክቡር ነው መኝታውም ንጹህ ነው ይላል። ስለዚህ እግዚአብሔር በንጽህና የሚያምን በቅድስና የሚያምን እንጂ ይህ በመልከስከስ የሚያምን አይደለም። ይሄ መልከስከስ ነው። ባይዘው ለሴት ክብር የሌለው ለወንድ ክብር የሌለው ወንዶችን የሚያረክስ ሴቶችን ክብራቸውን ዝቅ የሚያደርግ እንዳይመያው በመጋባት በሁሉ ዘንድ ክቡር መኝታውም ንጹህ ነው። ሴሰኞችና መንዝሮች ግን እግዚአብሔር ይፈርድባቸዋል ይላል። እግዚአብሔር በጣም ባይዘው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 እንደገና 6 ላይ ሄዳችሁ ስታዩ ሰው ዝሙትን የሚያደርገው ስለ ዝሙት በጣም አስጠንቅቆ የሚናገርባቸው ክፍሎች ናቸው። እና እናንተ የእግዚአብሔር ቤተ መቅደስ ናችሁ። ስለዚህ ከዝሙት ሽሹ፣ ከኃጢአት ሽሹ። ለምን ሲባል እያረከሳችሁ ያላችሁት የእግዚአብሔርን ቤተ መቅደስ መኖር ነው። በሰውነታችሁ በራሳችሁ ሰውነት ነው ኃጢአት የሚሆነው ይላል። ዝሙትን መሸሽ መጽሐፍ ቅዱሳዊ፣ መጸየፍ መጽሐፍ ቅዱሳዊ፣ መራቅ መጽሐፍ ቅዱሳዊ እና ይሄን እላችኋለሁ። ብሩኩን እሺ፣ እናመሰግናለን። ኦኬ፣ እሺ ቤሪያ ሰላም ብያለሁ። ሰላም ነህ? እንዴት ነህ? አለው እግዚአብሔር ይመስገን። ኬን ነው እምነትህ ምንድን ነው? እኔ ሙስሊም። ኦኬ ሙስሊም ነው። ስለሆነ እስልምና ላይ እየጠየቅን ነው እና ሴቶች በእስልምና ተከብሯል? ከክርስትና በተሻለ ክብር አለች እንጂ አልተከበሩም። ከክርስትና እየተሻለ ተከብሯል እንጂ በእስልምና ሴቶች አልተከበሩም። ከክርስትና በተሻለ ስለ ክርስትና ሴት ልጅን አያከብርም እያልኩ ነው። በሌላ አማርኛ ሎጂክ ከገባ ኦኬ። አይ አማርኛ ግን ሊንጉስቲካሊ ስናየው ከክርስትና በተሻለ አክብሯታል ማለት ያው እስልምና አላከበራትም ግን ከክርስትና ይሻላል አይነት ነገር ነው። እሺ ችግር የለውም። ግን ስለ ክርስትና ፈጣሪ ሴት ልጅን በተፈጥሮ አክብሯታል፣ እንደገና በትምህርቱ አክብሯታል፣ እንደገና ደግሞ በሰጣት ክብር ራሱ አክብሯታል። አይ ለጊዜው ግን እኔ ስለ ክርስትና አልጠየቅኩም። እስልምና ላይ ሴቶች በእስልምና እያወራችሁ ያላችሁት ክርስቲያኖች ስለሆናችሁ ከክርስትና በተሻለ ክቡር ናት ነው። ኦኬ እስቲ ከክርስትናው በተሻለ ክቡር ናት ስትል ስለዚህ በእስልምና በጣም ተከብራለች ማለት ነው። አዎ ለምሳሌ በእስልምና ሴት ልጅ ስትወልድ ኃጢአተኛ ወይንም ርኩስ አትባልም። የወለደች ሴት ክቡር ናት፣ ጥንቃቄና ፍቅር የሚገባት እንጂ ርኩስ ናት አንልም እኛ። ኦኬ መውለድ ማትችል ሴት ልጅስ እንዴት ነው የምትታየው? በሁለተኛ ደረጃ የጠየቁን ሰምተኛል ቤሪያ። መውለድ ማትችል ሴት ልጅስ እንደ እስልምና እንዴት ነው የምትታየው? ክቡር ናት። ኦኬ ማስረጃ ትሰኛለህ? ቆይ አንዴ ተራ በተራ እየተሰማማን ነው። ያቋረጥከኝ ያለኸው እኔ ጠየቀኝ የተጠያየቀን ስለሆነ እኮ ሰምተኛል። ክቡር ናት ብለኝ መልሰህልኛል። እንግዲህ ሰምታችሁታል። መውለድ ማትችል ሴት ልጅ እንደ እስልምና ክቡር ናት ብሎኛል። ማስረጃው ታወጣለናል። ቤሪያ ወንድማችን በጣም ደስ ይለናል። ሱናን አቢ ዳውድ 3922 ላይ ትከፍትልኛለህ? እሺ አንዴ ቤሪያ አሁን እኔ ንግግሬን ሳልጨርስ መሀል ላይ ጨርሰሃል ብለኸኛል።
ብለኸኛል። መውለድ የማትችል የኔን ንግግር ሳልጨርስ እያወራህ እኮ ነው። አላልከኝም እንደዛ? መውለድ የማትችል የኔን ንግግር ሳልጨርስ ተሳስተሃል። እሺ የኔን ንግግር ሳልጨርስ እያወራህ ነው። በመጀመሪያ ደረጃ ጭቅጭቅ ስለማንፈልግ በተራ የጠየቁን በማስረጃ እያስደገፍክ ታወራኛለህ። እሺ መውለድ የማትችል ሴት ልጅ እንደሰለምና እንዴት ነው የምትታየው? እሱ ጠይቆኝ እያወራው ለምን ትደረበዋለህ? ወገኔ ናታን ጋር እያወራው የተደረብከው አንተ እኮ ነህ፣ እኔ አይደለሁም። ችግር የለውም። እኔ ተቀበልኩኝ። የኔ ማውራት ስለሆነ እኔ አሁን ናታን ጠይቆኝ ንግግሬን ሳልጨርስ የተደረብከው አንተ ነህ፣ እኔ አይደለሁም። ቤሪያ ከኔ ጋር እያወራህም ሆነ ከዮኒ ጋርም አንድ ነን። ስለዚህ ጠየቅኩ ምን ነበረ? ሰምታችኋል ሁላችሁም። መውለድ የማትችል አሁን ከናታን ጋር እያወራው ያቋረጥከው አንተ ነህ። ንግግሬን ማይክን ትይዛለህ ወንድማችን ቤሪያ። ምንድነው የጠየቅነው ወንድማችንን? መውለድ ስትወልድ ሴት ልጅ እንደ እስልምና ክቡር ነች አለ። ኦኬ መውለድ የማትችል ሴት ልጅስ እንደ እስልምና ምንድን ነች ብዬ ስጠይቀው በጣም ክቡር ነች አለኝ። ስለዚህ እኔ ደግሞ ክርስቲያኑ ምን ብዬ ጠየቅኩት? ቤሪያን አሁን ለተናገርከው መውለድ የማትችል ሴት ልጅ ክቡር ነች የሚለውን ማስረጃ ስጠን አልኩት። ወደ ማስረጃ ትሄዳለህ? ቆይ መጀመሪያ ናታን ጋር የጀመርኩትን ጨርሳለሁ። ይሄውን የጠየቅኩህን በማስረጃ ፕሩፍ አድርገልኝ ትሄዳለህ ወደ ኤልናታን። መጀመሪያ ናታን የጠየቀኝን መልሼ ወደ አንተ ትሸማቀቃለህ። አሁን ለምንድን ነው የምትደነግጠው? አሁን እኔ ዘና ብዬ ነው የማወራው። የደነገጥከው አንተ ነህ። ባይ ዘ ዌይ ቤሪያ አሁን ያ ናታን ጋር እያወራው አንተ ዘለ የገባኸው አንተ ማይክን ትይዝና ተረት እንዳወራህ በማስረጃ አስደግፌ አወራለሁ እኔ። ምክንያቱም ጣልቃ ትግባ ወንድማችን። ማስረጃ ካለ ማስረጃ አቅርብ። ሚውት እያረከኝ ጥያቄን እንዳልመልስ አምባገነን መንግስት ትሆናለህ እንዴ? ቲክቶክ ላይ መረጃ አምጣ። እሺ መውለድ የማትችል ሴት ልጅ ክቡር ነች የሚለው ማስረጃ አምጣ። ናታን በእስልምና ሴት ልጅ ክቡር ናት ወይንስ አይደለችም ብሎ ጠይቆኝ የእሱን ሀሳብ እያወራው አቋረጥከኝ። በቃ እሱ የቤቱ ባለቤት ነው። ከዛ በኋላ ለእኔ ሰጠኝ። ውሰድ አላለ። መሀል ላይ ገብተህ ለማውራት ጀመር። ዮኒ ልውሰድ? አዎ ሰጥቼዋለሁ። እኔ ደግሞ አሁን ከናታን ጋር የጀመርኩትን ልጨርስ ነው። ተመልከቱት። የቤቱ ሆስት እኔን ውሰድ ብሎ አሁን ናታን መጀመሪያ የጠየቀኝን ልጨርስ። አንዴ በቃ የማይመች ከሆነ እኮ አለማውራት ካልፈለክ ከኔ ጋር አለማውራት ትችላለህ። ጣልቃ አትግባ። ምን ብሎ ግን ቀጥፏል ወንድማችን? መውለድ የማትችል ክቡር ነች ብሎ አይ ቲንክ አንዴ ውባየው ወንድማችን አንዴ እባክህ ብትረጋጋ ደስ ይለናል። እሺ ቆይ አሁን ያልተረጋጋኸው አንተ ብትሰድበኝ፣ አንተ ብትቆጣው፣ አንተ ሚውት የምታረገኝ አንተ ወንድማችን ማስረጃ አለ። የኔን ሀሳብ ማታስጨርሰው አንተ መልሰህ ተረጋጋ። ይኸውልህ የመጨረሻ እድል ሰጥቻለሁ። መውለድ የማትችል ሴት ልጅ ክቡር ነች ብለህ ስለመለስክልኝ ማስረጃ አለ። አንዴ ሚውት ታረጋለሽ። ጥያቄህን እንዳጠቃላይ መልስልሃለሁ። ሚውት አርግ። ውጣሽ። እንዲህ አይነት ተረት የሆኑ ሰዎች ለመሰላችሁ ሳያስበው እንደ ድንገት ነው ከአፉ ያመለጠው ሳያስበው ነው እንደ ድንገት ማለት ነው። ሱናን አቢ ዳውድ 39:22 ላይ መውለድ የማትችል ሴት ልጅ ምንድነች ይላል? ቤት ውስጥ ያለ ምንጣፍ ከሷ ይሻላል ብሎ ነው የሚነገረው እስልምና። ቤት ውስጥ ያለ ምንጣፍ ይሻላል መውለድ ከማትችል ሴት ልጅ ብሎ ነው የሚናገረው እስልምና። እሱ ግን ክቡር ነች ብሎ ይቀጥፋል። ይሄ ነው እስልምና። ይሄ ነው አህያ የምንለው። ካልዋሸ ካልቀጠፈ እንትን የማይል ሰው ይሄ ነው። እድል እሰጥሃለሁ ደግሜ ማስረጃ የሚያቀርብልን ከሆነ እናንተን ስለማከብር ወንድሞች እህቶች፣ ማስረጃ የሚያቀርብልኝ ከሆነ እቀበለዋለሁ። ማያቀርብ ከሆነ ተረት ነው የሚሆነው። ወይ ተሳስቼ ነው ማለት ትችላለህ ወንድማችን። ከተሳስተ ከሆነ ማስረጃ አለ። ኦኬ፣
አልተቆጣሁም ብራዘር፣ አታስብ። እኔ ሙስሊም አይደለሁም ማለት ነው። ሰላማዊ ይሁን። እኔ አሕዛብ በመሆን እንደ ኢየሱስ ቡችላ አልልህም ከአይሁድ ነጥዬ፣ ግን ሳትሳደብ መልሴን ልመልስልህ። እሺ፣ ወደ ማስረጃ። በመጀመሪያ ደረጃ ሴት ልጅ በእስልምና ክቡር ናት። ተፈጥሮዋ ራሱ ክቡር ነው፣ የተወደደ ነው። ማስረጃ አለ። አሁን ለተናገርኩት የተሸለመች ናት። ጥበቃም የሚደረግላት ናት። በትዕግስት እየጠበቅኩ የመጀመሪያው እንደ ክርስቲያኒቲ ቲቺንግ በብሉይም በሐዲስም ሴት ልጅ አንደር ወንድ ናት። ቆይ አስጨርሰኝ እንጂ መልሴን ከዛ በኋላ መልሴን ልጨርስ እንጂ ንጽጽር እያደረግን አይደል እንዴ ወዳጄ? ሴት ልጅ በእስልምና ክቡር ነች አልክና ንጽጽር እያደረግን አይደል እንዴ ወዳጄ? ያለ መረጃ ነው የምታወራው? ይሄው መረጃዬን ላቀርብልህ እኮ ነው። በመጀመሪያ አንተ ጋር ያለውን ነገር የቱ ላይ ነው መውለድ የማትችል ሴት ልጅ ክቡር ነች የሚለው? መውለድ የማትችል እናነጻጽራለን እኮ ክቡር ነች የሚለው ንጽጽር ላይ ነን አይደል እኮ። የጠየቅኩህን ደግሞ መረጃ ስጠኝ። እየጠበቅኩ ነው። እባክህ አንዴ ሚውት አድርግ እስቲ መረጋጋት ይታይብህ። ጸጥ ብዬ ነው እስካሁን የጠበቅኩ። ብዙ አወራህ። እባክህ መውለድ የማትችል ሴት ልጅ ክቡር ነች የሚለውን ማስረጃ ስጠኝ። ኦኬ፣ መውለድ የማትችል ሴት ልጅ የተዋረደች ናት የሚለውን ማስረጃህን አምጣ። ቴንክ ዩ። ሱናን አቢ ዳውድ 39:22 ላይ ክፈትለት። ምንድን ነው የሚለው? ሐዲሱ ከፍ አድርገው። ሐዲሱን ክፈተው። ሐዲሱ ሰሂህ ሐዲስ መሆኑን ክፈትና አሳይ። ባረከላሁ ፊኩም። አመሰግናለሁ። እሺ እንትን አድርግለት ናሬሽኑን እና ሰሂህ ሐዲስ መሆኑን አሳየኝ። ከዛ በኋላ በጣም ጥሩ። እንደዛ ከሆነ ሁለቱን ነገሮች ካሳየው ሴት ልጅ በእስልምና ተዋርዳለች ብለህ ትመሰክራለህ? ሴት ልጅ በእስልምና ክቡር ናት ወዳጄ እኮ። ይሄን ካሳየው ሴት ልጅ ተዋርዳለች። አሁን ሴት ልጅ በእስልምና ምሳሌያዊ ንግግር ነው ወይንስ አይደለም የሚለውን ነገር እንመለከታለን። በል አሳየን። ጥሩ። በቃ ምሳሌ ምን ንግግርም ሆነ ምንም ሆነ በግልጽ ሁሉን ነገር አይተን ከጨረስን በኋላ ሐዲሱ ሰሂህ መሆኑንና ናሬሽኑን አሳየን። እሺ ሐዲሱም እንደሚል እስቲ አንብብልን ወንድማችን በሪያ አንብበው። አሳየኝ ሐዲሱን እኮ አንብበው መጀመሪያ እንዴ። ሐዲሱም እንደሚል ነው ሰሂህ ነው ደይፍ ነው መውድ ነው የሚለውን አሳየኝ አልኩህ እኮ። እሺ ከማሳየቴ በፊት ሳይሆን አሁን ሐዲሱን አምጥተሃል። የሐዲሱን ናሬሽንን እና የሐዲሱን ክብደት አሳየኝ ብራዘር። አንድ ሐዲሱን አንብቦ ይነበብ። ሐዲሱ መረጃ ይነበብ። መረጃው ከተነበበ መረጃው አሁን ከታች ያሉ ሰዎች በነገራችን ላይ ሐዲስ የተባለ ሁሉ ሐዲስ አይደለም። ናሬሽን የሚባል ነገር አለ። ሁለተኛ ደግሞ የሐዲሱ ክብደት የሚባል ነገር አለ። ናሬሽን ደግሞ አይደለም የሚጠይቀው ከሆነ የሐዲሱ ሰንሰለት ወይንም ቅብብሎሽ የሚባል ነገር አለ። ይህ ሐዲስ ሰሂህ ነው ወይስ ደይፍ ነው የሚለውን አሳየኝ። ቴንክ ዩ። እሺ አረብኛውን የመጀመሪያው ሐደሰነ ይላል። ዙም አድርግለት። ሰነድ አሳየኝ አይደል ያልከኝ? ይኸው ሰነዱን አንብቡ። ምን ይላል? ሰነድ አቅርብ ብለኸኛል። ሰነድ አቅርብ። ይኸውልህ ቆስጠንጢኖስ ስለምን ሰነድ ነው ይሄ? ሐዲሱን አንዴ አንብቡ። ይኸው ሰነድ አምጣ ብለኸኛል። ሰነድ አቅርብ ይላል። ይኸው አንብቡ። ስለምኑ ሰነድ ነው እያቀረብክ ያለ? የምን ሰነድ አላልከኝም እንዴ? ሰንሰለት አምጣ፣ ሰነድ አምጣ። የምን ሰነድ ነው ያቀረብከው? የሐዲሱን። የት አለ የሐዲሱ ሰነድ? ይኸው ፊት ለፊት ከፍቼ ይላለሁ። የት አለ የሐዲሱ ሰነድ? የት አለ ይለኛል። እየተመለከታችሁ ነው። ይኸው ፊት ለፊት የተከፈተው ሰነዱ ነው። ይኸው ሰነዱን አንብቡ ሰዎች። ሐዲሱ በመጀመሪያ ደረጃ ምንም አይነት ናሬሽን ወይንም ደረጃ ያልተቀመጠለትን ሐዲስ ነው እያመጣ ያለው። ምን የት አለ ደረጃ? ሰሂህ ነው የሚል ከምርህን የምትወረው ሰነድ ጠየቅኝ አይደል? ናሬሽን ማሳየኝ ይላል። የሐዲስ ናሬሽን እንደዚህ ነው እንደሚታየው። አንዴ እኮ ናሬሽን ከታች ያስቀመጥካቸው ሰዎችን የምታወራ መሰለህ እንዴ?
አይ ከስር እንግዲህ ታዘቡት ይሄን ሰውዬ ተመልከቱት። ከላይ አሁን ሼድ ያረኳት ክፍል ሰነድ ብሎ ጠይቆኛል። ሰነድ ደግሞ ይኸውና ሰጥቼዋለሁ ለወንድማችን። ይኸው ምን ይላል አንብብልን። ማናኒ ከፍ አድርገው ሐዲሱን ከፍ አድርገው ማንኔም ነው የሚለው። እሺ አካውንት ሐዲሱን ከፍ አድርገው ሐዲሱን ሰነዱን አንብበው። ሰነድ ጠይቀኛል። ሰነዱን አንብበው ቶሎ በል። ከፍ አድርገው ሐዲሱን። እሺ ምን ሆነ ነው ግን አውቀህ ነው እንዴ ብራዘር? ወንድሜ ከሐዲሱ ደይፍ ሐዲስ ነው። በሁለተኛ ደረጃ ናሬሽኑንም እያሳየህ አይደለም። ማስረጃ እንዳመጣ ነገር አረብኛ ሁሉ ማስረጃ የሚመስላቸው ሰዎች መካከል ቁጭ ብለህ ናሬሽን ነው ሐዲሱ ሰሂህ ነው ትላለህ እንዴ? ሐደሰና አልቀርቢዮ የሚለው ምንድነው ብራዘር? ሰነድ አይደለም? ይገለብጣል። እንግዲህ ተመልከቱ። በጣም የሚገርመኝ ነገር አረብኛ የተጻፈው ሁሉ እስልምና አረበኛ የተጻፈው ሁሉ ትክክለኛ ሐሳብ የሚመስላቸው ሰዎችን ሰብስበህ ከታች ያሉ ሁሉ ምን አውቀህ ነው ግን ቤሪያ ከስር ሰው እኮ ይታዘበ ሳቦ ሐዲሱን ወንድሜ ስክሪኑ ላይ ሰብስበው ወደ ላይ ይሄን ጉድ ሪከርድ አድርጉት። እሺ በደንብ ሪከርድ አድርጉት። ሰነድ አምጣ ብሎኛል። ሼድ አድርጌ እያሳየሁት ነው ሰነዱን። ሰነዱ የታለ ይለኛል። እያያችሁት ነው። ሐደሰና አልቃነቢ ሐደሰና ማሊኩን ብሎ እየተናገረ ሰነዱ የታለ ብሎ ይለኛል። ይሄ ሰው እንግዲህ ታዘቡ። ወንድሜ ስክሪኑን ወደ ላይ ሰብስበው አልኩ። ስክሪኑን አንተ ወደ ላይ ሰብስበው። ጠይቀኛል፣ አንብበው። ሰነድ ጠይቀኛል እና አንብበው እያልኩ ነው፣ እየጠየቅኩ ነው። ያመጣኸው ሰነድ አይደለም ወዳጅ፣ ይሄ ሰነድ አይደለም። እንግዲህ ተመልከቱ፣ ሰነድ አይደለም እያለ ነው። ያመጣኸው የሐዲሱን ደረጃ አይደለም። ያመጣኸው የሐዲስ ሰነድና የሐዲስ ደረጃ እንኳን ወቅ ሰነድና የሐዲስ ደረጃ እንኳን ወቅ። በቃ ሰነድ ማለት ምን ማለት ነው ወንድሜ? ማይክነስ በቃ አጣት ማይክነስ ይኸውና ስድብ ሊጀምር ነው። ማስረጃ ማምጣት ሲያቀጣው ስድብ ሊጀምር ነው። አንዴ በሪያ ምንም የምታውቀው ነገር እንደሌለ ህዝቡ እያየ ነው፣ ተከታይ እያየ ስለሆነ ሰነድ ማለት ምን ማለት ነው ወዳጅ? ኧረ ሰነድ ይኸውልህ በቃ ምንም የምታውቀው ነገር የለም። አንዴ ዝም ብሎ ሰነድ ማለት ምን ማለት ነው? እኔ አላውቅም። እንግዲህ መምህራችን ሊያስተምረን ነው። ሰነድ ማለት ምን ማለት ነው? ሪከርድ አድርጉትና ለኡስታዞቹ ለስድስተኛ ክፍል ላለፉት ኡስታዞች ትልኩለታላችሁ። እንግዲህ ይኸውና ከታች ያላችሁ ሰዎች ምንም አይነት አንዴ ሰለሞን ቆይ አንዴ ይቅርታ ነህሚያ ከቻ አንዴ ቆይ ቤሪ አንዴ ይቅርታ ሱናን አቡ ዳውድ 2050 ክፈትልን። ሱናን አቡ ዳውድ 2050 ሌላ ክፍል ሊሄዱ ነው ሰዎች። ማስረጃ ቆይ ሰለሞን ቆይ እዚህ ጋር አሁን ሙስሊም የ1 ቢሊዮን ክርስቲያን ቆይ መገረብ ነው ወይ ካላድር አይሶል ተረጋጋና አንብብ። ይሄን አንብብ ያው ሐሰን ሳሂህ በአልባኒ አንብበው ሐዲሱን። ነገራችን ላይ ቅድም ያመጣው አዲስ ደይፍ ስለሆነ የመጀመሪያው ነገር እንድትይዙ የሚያስፈልገው አይደለም። አንብብ የቅድሙ ደረጃው ከላይ ያለው ሰውዬ ሚውት ሆኗል። ከላዮች በነገራችን ላይ ሪከርድ አድርጉ ሙስሊሞች ማለት ነው። አንብብ ውሸት እንደሚዋሹ በየቤቱ እየከፈቱ ማለት ነው። ይቅራ ሶሊ አይ ራሱን ላሳየው አይደለም። ክፈት የመጀመሪያውን ሐዲስ ደረጃና ሰነዱ የመጀመሪያውን ሐዲስ ደረጃውን ክፈት። እሺ ሱናን አቢ ዳውድ 39 በቃ ቀየረ። ጎበዝ ስለ አንዴ ተረጋጋ እባክህ ወንድማችን። ሱናን አቢ ዳውድ 39 እና ደረጃውን አሳይ። ኧረ እባክህ እሺ ራሴ ልክፈትለት አንዴ። ቤሪያ ሚውት አድርግሽ፣ እዛ ሚውት አድርገህ መሳክ ትችላለህ። ለመሳክ ሳይሆን ለማስተማር ነው እዚህ እየገባኸውና ይሄ መሳክ ከፈለክ አይደለም። ናታን ከአንተ ወደ ቆስጠንጢኖስ፣ ከቆስጠንጢኖስ ወደ ቃሌ። አዎ በቃ ጎበዝ። እሺ አጨብጭቡለትና አንዴ ቀያየረን ከዛ ተው በቃ
ጎበዝ ሶል ጎበዝ። ቴንኪዩ ክርስትና ውሸት መሆኑን አውቄ የወጣው ሰው ስለሆንኩ አመሰግናለሁ። ወይ ዘንድሮ ለምንድን ነው የማታነበው ሐዲሱን? የተከፈተልን ሐዲስ ለምንድን ያፈርክበት? የመጀመሪያውን ሐዲስ ማስረጃ ያምጣ። ጸጥ ብሏል። በነገራችን ላይ የመጀመሪያው ሐዲስ ዳኢፍ ይላል። የመጀመሪያውን ሐዲስ ማስረጃ ያምጣ። ዳኢፍ ይላል። የመጀመሪያው የተጠቀሰልህ ሐዲስ ላይ እላዩ ላይ ዳኢፍ የሚል ግሬ ተቀምጧል። የመጀመሪያውን ሐዲስ ማስረጃ ያምጣ። እሱ ሐዲስ ላይ ምክንያቱም ዳኢፍ ሐዲስ ነው ያመጣው ብለሃል። ዳኢፍ ሐዲስ እያመጣህ እነዚህ ማያውቁ ሰዎች አሳየን። ይከፈትልህ። ዳኢፍ የሚል አንብብ እናሳየን። ዳኢፍ የሚል ግሬድ አለ እላዩ ላይ ግሬዱን ያምጣው። ግሬዱን በውስጥ የላከልኝ ልክፈትላችሁ። ቆይ መክፈት ስለማይችል ነው እየነዳ ነው። ኦኬ ቪኪ ላኩልን ክፈቶሽ። ያ ከፍቻለሁ። እሺ ትልቁ ላይ አርጉት ቪኪ ራሱን እንግዲህ ተመልከቱት። ራሱን ምን ይላል? ራሴ ነኝ የላኩለት። አንብበልኝ ቤሪያ የሐዲሱን ደረጃ አምጣልኝ ብለኛል አይደል? አንብበው እንጂ ያመጣኸው አንተ እኮ ነው። አንብበው እንጂ ብራዘር ናምጣው ብለኛል አይደል እንዴ? አንብበው እንጂ ያመጣኸው ሐዲስ ነምበሩን አስቀምጥ። ሐዲስ ነምበሩን አስቀምጥ። የሐዲሱን ደረጃ አስቀምጥ። እንግዲህ ተመልከቱት። ሊዋረድ ነው። በረም ሪከርድ አድርጉለት። አብደላ አንብበው መረጃውን አምጣ ብለኛል አይደል? ወዳጅ እኔ ክርስትናን ለቅቄ የወጣው ቀን ነው የተከበረው። አይዞህ ችግር የለውም። የፈለግከውን ታለብሳለህ ብራዘር። እናንብብለት። ሻምበልና ሱናን አቢ ዳውድ ራሱ ኺታቡ ነው ባይዘው። አሁን ምን አዳረቀን ሱና.ኮም ውስጥ ምን አዳረቀን ብለን ነው። ሱናን አቢ ዳውድ ራሱ ኺታቡ ነው መጽሐፍ። አንብበው። ሐዲስ ነምበሩን አስቀምጥና አንብበው። ቢያንስ እቹትን በማንበብ ተባበረን እባክህን። ምንድነው የሚለው ይሄ? አንብበው። አንብብ በለው። አረባ ይሄ ምንድነው የሚለው? አንብብ በለው። አንተን እያልኩ ነው። ቆስንተው እንዴ አያውቅም። አንብብ በለው ይለኛል እንዴ? እሱን ፊደል ለማስቆጠር እኮ አይደለም የመጣሁት እንዴ፣ ለአንተ ማስረጃ ለመስጠት ነው እንዴ። አንብብ በለው ይለኛል። ያዝ በለው አረከው እኮ ምን ይላል? እሺ አሁን አንብብ በለው ይለኛል እንዴ? ወዳጅ አሁን አራተኛ ሰው ጋር እያወራው ነው ደግሞ ቪኪ ኦርቶዶክስ ወንድም። ይሄ አላህ ባህሪ አይደለም። ለምን ዘጠነኛ እንሆንም? ስለ ማስረጃ ነው ሲወራ ያለው። አረ ማስረጃው ማስረጃው ላይ አምስት ሰው ያቀያየረ እያወራ ኢንጆይ ማድረጉ በራሱ አረ ማስረጃው ላይ ቪኪ ልጁ አይሰማም ነው። ልጅናት አለበት ቲንክና አለበት እንዴ? እኛ እኮ በቃ ጎበዝ ነን አልን እኮ። አጨበጨብ እንልቅ። ቀያየርክ ሰውን ችግር የለውም። ይኸው አንብበው። ምን ይላል? እየከፈተልህ ቪኪ እየከፈተው ነው። አንብብ ካልቻልክ አንብብ በለው። ኮንስታንቲኖስ አይደል ማስረጃውን ያመጣው? ባይዘው እሺ ና ችግር ከኔ ጋር ያወራ ችግር የለውም። እንግዲህ አቡ ዳውድ 3922 ላይ ያመጣኸው ቃል ሐሳቡን ኪታቡን ሙሉን ከፈትኩልህ። ይኸውልህ ኪታቡን የከፈትኩልህ ሱናና ለህዝቡ እናንብብለት በቃ። ስለኛ እሺ ክፈትለት ለህዝቡ እንዳለ ህዝቡ እንዲመለከት ህዝቡ ይመልከት። መጽሐፉ ነው ባይዘው ቆስ የከፈተው። ከተመለከታችሁ ምን አዳረቀኝ ብሎ ሊንክ ልኮልኝ የሚመቸው ይሻላል ይልና ሰዎች ደረጃውን አሳየን ሲባል ይህ ችግር አለበት እንዴ? ምን ያርጉት? ደረጃው ምን ይላል? እስቲ አንብቡ። እስቲ አንብቡ። ምንድነው የሚለው? አቡ ዳውድ እዚህ ላይ በዑመር ኢብን አልኸጣብ ስልጣን ያስተላለፉትን ህዳግ አረጋግጠናል። ይህ ትረካ በኢብኑ አቢ አልዱንያ በአል ዑመር ዋል አልሸይብ እና በአል ኸጣብ በታሪክ ግድግዳ ምናምን ይልና በአል ኸጣብ ትክክል ተብሎ ተዘግቧል። የማስተላለፍ ሰንሰለቱ ትክክል ምን ይላል? አረ ዴፍ ነው የሚለው ቪኪ ምን ሆነ? ዴፍ ነው የሚለው። ዴፍ ሚል እኮ ነው ይላኩል። ምን ሆነ? ማይኩን አልዘጋም ግን ምላሱን ዋጠው ልጁ። ዴፍ ሚል እኮ ነበር ይላኩል። ምን ሆነ ነው? ሙስሊሞች የሚያመጡባት ቴክኒክ ነው። ዴፍ ሚል እኮ ነበር ይላኩል ብራዘር። እስልምና ውርደት እንደሆነ ውብ አህዮች ውርደት